የሁሉም ሴቶች 7 ድብቅ ፍላጎቶችና ምስጢሮች። የሴቶች ስሜታዊና ስነልቦናዊ ፍላጎቶች ውስብስብና ጥልቅ ናቸው። በስነልቦና ጥናቶች መሰረት የሴቶች ፍላጎት ከማህበራዊ ግንኙነት፣ ከደህንነት ስሜትና ከግል እድገት ጋር የተሳሰሩ ናቸው። ውድ የሀበሻ ሳይክ ቤተሰቦች፣ ዛሬ የምናያቸው የሴቶች 7 ድብቅ ፍላጎትና ምስጢሮች በመረዳት ሕይወታችሁን ቀለል ያለ ለሁሉም ተስማሚ እንዲሆን በዚህ ቪዲዮ በጥልቀት እንተነትነዋለን። አሁን ወደ ነጥቦች እንለፍ። የመጀመሪያ ነጥብ ጥልቅ የሆነ የስሜት ደህንነት። ሴቶች በግንኙነት ውስጥ ከሁሉም በላይ የሚፈልጉት ነገር መተማመንና የስሜት ደህንነት ነው። ይህ ማለት የፍቅር አጋራቸው ስሜታቸውን እንዲረዳላቸው፣ እንዲያዳምጣቸውና በችግር ጊዜ ከጎናቸው እንዲቆም ይፈልጋሉ። ስሜታዊ ደህንነት ማለት ምንም ፍርድ ሳይሰጡ የሚሰማ መግባባት ማለት ነው። በስነልቦና ጥናት መሰረት ሴቶች ስሜታቸውን በግልጽ ሲገልጹ የፍቅር አጋራቸው የሚሰጠው ምላሽ የግንኙነቱን ጥራት ይወስነዋል። ይህ ደህንነት ሲኖር ሴቶች የበለጠ በራስ መተማመን ይኖራቸዋል። ስሜታዊ ደህንነት የፍቅር ግንኙነት መሰረት ነው። ይህ ፍላጎት የሴቶችን የአእምሮ ሰላም የሚጠብቅ ነው። እንዲሁም አጋር ሲያዳምጥ እና ሲረዳ ሴቷ በግንኙነቱ ውስጥ ዋጋ እንዳላት ይሰማታል። ይህ ደግሞ ለግንኙነቱ ዘላቂነት ወሳኝ ሚና ይጫወታል። ሁለተኛ ነጥብ አድናቆትና እውቅና። ሴቶች በየቀኑ በሚያደርጉት ጥረት፣ በቤተሰብ አስተዳደር ወይም በሙያዊ ስራቸው እውቅና ማግኘት ይፈልጋሉ። አድናቆት ሲቸራቸው የራሳቸውን ዋጋ ከፍ አድርገው ይመለከታሉ። ይህ ፍላጎት ለራስ ክብር ከመስጠት ጋር የተያያዘ ነው። አድናቆት በቃላት ብቻ ሳይሆን በተግባርም መገለጽ አለበት። ትናንሽ ነገሮችን ማስተዋልና ማመስገን የሴቶችን ስሜት በእጅጉ ይለውጣል። ይህ አዎንታዊ ማጠናከሪያ ወይም ፖዚቲቭ ሪኢንፎርስመንት በስነልቦና ውስጥ ትልቅ ቦታ አለው። አንድ ሰው ጥረቱ ሲታወቅለት የበለጠ የመስራትና የመወደድ ፍላጎት ይኖረዋል። ሴቶች በግንኙነት ውስጥ እንደ አንድ የተለመደ ነገር ሳይሆን እንደ ልዩ ሰው መታየት ይፈልጋሉ። ይህ እውቅናና አድናቆት የፍቅር ግንኙነትን ያድሳል። ሶስተኛ የነፃነትና የግል እድገት ፍላጎት አውቶኖሚ ኤንድ ፐርሰናል ግሮውዝ። ሴቶች በግንኙነት ውስጥ ቢሆንም እንኳ የራሳቸው የሆነ ማንነት፣ ግብና ህልም እንዲኖራቸው ይፈልጋሉ። የራሳቸውን ፍላጎት መከታተልና በግል ማደግ ለሴቶች ትልቅ ምስጢራዊ ፍላጎት ነው። የፍቅር አጋሯን የሴቷን የግል እድገት መደገፍ አለበት። ይህ ማለት የራሷን የትርፍ ጊዜ ማሳለፊያዎች፣ ስራና ማህበራዊ ህይወት እንድትመራ መፍቀድ ማለት ነው። ነፃነት ሲኖር ግንኙነቱ የበለጠ ጠንካራ ይሆናል። የግል እድገት ለሴቶች የአእምሮ እርካታን ይሰጣል። በራሳቸው የሚተማመኑ ሴቶች በግንኙነት ውስጥም የተሻለ ሚና ይጫወታሉ። ይህ ሚዛን የጤናማ ግንኙነት መገለጫ ነው። ውድ የሀበሻ ሳይክ ቤተሰቦች፣ አሁን ወደ አራተኛው ምስጢር ደርሰናል። አራተኛ ጥራት ያለው ጊዜ ወይም ኳሊቲ ኦፍ ታይም። ሴቶች ከስልክና ከቴክኖሎጂ ውጪ ሙሉ ትኩረት የሚሰጥ የፍቅር አጋር ይፈልጋሉ። ጥራት ያለው ጊዜ ማለት አብሮ መሆን ብቻ አይደለም፣ ነገር ግን ከዚያ ያለፈ ውይይት ማድረግና አብሮ መሳቅን ያካትታል። ይህ ጊዜ የጋራ ትውስታዎችን ለመገንባት ይረዳል። በየቀኑ አብሮ ማሳለፍ ትኩረት ለመስጠት እንዲሁም የሴቶችን ስሜታዊ ባንክ ለመሙላት ይረዳል። ይህ ፍላጎት የፍቅርን ነበልባል ለማቆየት ይረዳል። ጥራት ያለው ጊዜ መፍጠር የፍቅር መገለጫ ነው። ሴቶች አጋራቸው ለእነሱ ጊዜ ሲመድብ አንቺ ለእኔ አስፈላጊ ነሽ የሚል መልእክት ይደርሳቸዋል። ይህ ለሴቶች ትልቅ እርካታ ነው። አምስተኛ ግልጽነትና ታማኝነት። ሴቶች በግንኙነት ውስጥ ምንም አይነት ምስጢር ወይም የተደበቀ ነገር መኖር የለበትም ብለው ያምናሉ። ግልጽነት መተማመንን ይገነባል። ታማኝነት የሴቶችን ልብ ለመግዛት ቁልፍ ነው። አንድ ወንድ ግልጽ ሲሆን ሴቷ በግንኙነቱ ውስጥ ደህንነት ይሰማታል። ይህ ደግሞ ለረጅም ጊዜ የሚቆይ ግንኙነት መሰረት ነው። ግልጽነት ማለት ስህተትን መቀበልን ያካትታል። ሴቶች ስህተትን የሚቀበልና የሚታረም የፍቅር አጋር ያከብራሉ። ይህ ባህሪ በግንኙነት ውስጥ ያለውን ውጥረት ይቀንሳል። ስድስተኛ ስሜታዊ ድጋፍ ወይም ኢሞሽናል ሳፖርት። ሴቶች በሕይወት ውጣ ውረድ ውስጥ አጋራቸው እንደ ድጋፍ ሰጪ እንዲቆምላቸው ይፈልጋሉ። ይህ ማለት ችግሮችን መፍታት ብቻ ሳይሆን ስሜትን ማጋራት ነው። ስሜታዊ ድጋፍ ማለት ሴቷ ስትከፋ ወይም ስትደሰት የፍቅር አጋሯ አብሯት መኖር ማለት ነው። ይህ የጋራ ስሜት
ግንኙነቱን ጥልቅ ያደርገዋል። ድጋፍ መስጠት የፍቅር መገለጫ አንድ አካል ተደርጎ ይወሰዳል። ሴቶች የፍቅር አጋራቸው ከጎናቸው መሆኑን ሲያውቁ ማንኛውም ፈተና ለመጋፈጥ ዝግጁ ይሆናሉ። ሰባተኛ የጋራ ራዕይና እሴቶች ሼርድ ቪዥን ኤንድ ቫሉስ። ሴቶች ለወደፊት ሕይወታቸው ከሚያቅዱት አጋር ጋር ተመሳሳይ እሴቶች እንዲኖራቸው ይፈልጋሉ። የፍቅር አጋር የጋራ ግቦች መኖር ግንኙነቱን ትርጉም ያለው ያደርገዋል። እሴቶችና ግቦችን ሲጣጣሙ ግጭቶች ይቀንሳሉ። ሴቶች ከወደፊት ሕይወታቸው ጋር የሚሄድ አጋር ሲያገኙ የመረጋጋት ስሜት ይሰማቸዋል። የፍቅር አጋር የጋራ ራዕይ ማለት አብሮ ማደግ ነው። ይህ ፍላጎት ሴቶች በግንኙነት ውስጥ ትርጉም እንዲያገኙ ይረዳቸዋል። ውድ የሀበሻ ሳይክ ቤተሰቦች፣ ዛሬ ያየናቸው 7 ምስጢሮች ሴቶች በፍቅር ሕይወት ውስጥ የሚፈልጉትና በትዳር ዓለም ውስጥ ከጓደኞቻቸው ጋር ከትዳር አጋሮቻቸው ጋር አብሮ ለማደግ አብሮ ለመለወጥ የሚፈልጉት ነገር ግን ብዙ ወንዶች የማይረዱት ሀቅ ነው። ዛሬ ያየናቸው ነጥቦችን ተግባራዊ በማድረግ ሕይወታችሁን ቀለል ያለ እንዲሆን እንዲሁም ትዳራችሁ የሰመረ እንዲሆን መልእክቴ ነው። መልካም ጊዜ ይሁንላችሁ። ቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቱን ተጫኑ። እንዲሁም ሌሎችን እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ።